እዚህ ድረስ ፈልገሽኝ ስለመጣሽ በጣም ነው ደስ ያለኝ። ኧረ እባክህ እውነቴን እኮ ነው። አሁን እኔ ለቀልድ የሚሆን ጊዜ የለኝም። እሺ ታዲያ ለምንድን ነው የመጣሽው? ስለተፈጠረው ነገር እንድታስረዳኝ እፈልጋለሁ። እንዴ ስለምኑ? መስፍናት ቀልድ በእናትህ። ይኸውልሽ ሜሉ፣ ምንም የማስረዳሽ ነገር የለም። እንዴት? እንዴ ምን እንዴት አለው? በቃ ምንም የማስረዳሽ ነገር የለም። መስፍን ሜላት፣ ያየሽውን አይተሻል አይደለም እንዴ? እና በቃ ያየሽው ነገር ነው ነው። ቆይ እንዴት? እንዴት ማለት ምን ማለት ነው? ስለዚህ ያየሁት ነገር እውነት ነው ማለት ነው? አዎ እውነት ነው። እና እንዴት እማዬን ተዋሻታለህ? እንዴ ደግሞ ምን ብዬ ዋሸው? ምንም እንዳላረክ ያልነገርካት እሷ ባይን ስላላየች ነው? እንደሱ አይደለም ሜላት። ምን ማለት ነው ደግሞ እንደሱ አይደለም ማለት? በቃ እንደሰማሽኝ ምንም ማለት አይደለም ብዬ ነው። ቆይ ግን አንተ የኔ መስፍን ነህ? እስኪ ገምች። መስፍን ሜላት፣ እስቲ ቀስ ብለሽ አውሪ። ቆይ እንዴት ነው ቀስ ብዬ የማወራው? ምንም የማላውቅህ መስፍን እኮ ነው የሆንክብኝ። ሜላት፣ የምታውቂው መስፍን ያን የጠረጠርሽው ቀን የገደልሽው። ምን? አሲር አይደለም ስሜ። ማን ነው ታዲያ? ጆሮ ነው ስሜ። አሲር ምንድን ነው የምትቀልደው? እኔ አልቀለድኩም። ከጧት ጀምሬ እኮ አንተኑ ስፈልግ ነው ያልኩት። ለምንድን ነው የሚፈልጉ? ልጄ ስለሆንክ ነዋ። ማን? እኔ ነኝ እርሶ ልጅ? አይደለህም እንዴ? ልጆት በሆንማ በዛ ምሽት ስወጣ አትሂድ ብሎ ይቆጡኝ ነበር። ቂም ይዘህብኝ ነው ማለት ነው? እኔ ምን አስያዘኝ? ይኸውልህ አሲር፣ እኔ እኮ አንተ ትክክል አይደለህም ለማለት ፈልጌ አይደለም እንደዛ ያልኩት። በቃ ይኸውልህ አሲር፣ አንተ አንዬን ከማንም በላይ ታውቃታለህ። ተሳስተሃል እያልኩም አይደለም። ሐሰት ካልተናገርኩኝ ታዲያ ለምንድን ነው የዚያን ያፋፌን ያሉኝ? እንግዲህ ምን ላድርግ ብለህ ማለትማ አንዬ ስለምታዝንብኝ ነው። እኔ ግን አላሳዝንም አይደል? እንደሱ አይደለም። ሀና በእናንተ ላይ አይደለም በእኔ ላይ ራሱ ተለውጣለች። ይህ ስሜት ደግሞ እሷ እንዲሰማት አልፈልግም። እኔ አባቷ እንደታዘብኳት ሌላ ሰው እንዲታዘብብኝ ደግሞ አልፈልግም። እንደዛ ከሆነ ጥሩ። እርሶም አባቴ አይደሉም፣ እኔም ልጆት አይደለሁም። አሲር፣ ወይዘሮ አስቴርና ሰላም ቤተክርስቲያን በጠዋት ሄደው ሲመለሱ ቤት ውስጥ ማንም ሰው አልነበረም። እና ለምንድን ነው ሀኒን ቀስቅሰሻት አብረን ቤተክርስቲያን ያልሄድ ነው ብላ ሰላም ስጠይቂያት፣ አይ ደግሞ ስለሆነ ነው የተወኳተኝ አለቻት ማለት ነው። በዚህ ምክንያት ለነገሩ እሷ ጸሎት አያስፈልጋትም። ምክንያቱም በዚህ ዘመን ያሉ ወጣቶች የሚጸሉት አንድ ጸሎት አለ፣ እሱም ባል ስጠን ነው። ስለዚህ እሷ ደግሞ ባል አላት ብላ በዚሁ አጋጣሚ የእዝራን ውበት ያለውን ሀብት ቁም ነገሩን ብዙ ነገሩን ለአስቴር ስትነግራተኝ፣ ወይዘሮ አስቴርም ድሮስ ሀናን የመሰለች ልዕልት ድሮስ ምናምን ማለት ዝም ብሎ የሆነ ሰው ሊያገባት ነበር እንዴ ብላ በዛው ሰላሚናን ለመተረብ ሞከረች እና ሰላሚና ሀኒቾ በመልክም በምንም እንደምትበልጣት ነው የነገረቻት ያለው። እና ይሄ አመለካከት በነገራችን በጣም ከባድ ነው። ማለት ለቀልድም ቢሆን ልጅን ከልጅ ማወዳደር አንደኛ የዛች ሰላሚና ሀኒቾ ላይ ጥላቻ ይፈጥራል። የቅናት ጥላቻ፣ ከኔ ትበልጣለች የሚል ስሜት ይፈጥራል። እና ሀኒቾ እንደውም ከሀኒቾ ሰላሚና ናት ልዕልት። ግን አያትየዋ ሀኒቾን ስለምትወዳት ብቻ ሰላምን በቃ አንቺ እኮ ምላስሽ ብቻ ነው ውበትሽ፣ በቃ ስለምትለፈልፊ እሱ ብቻ ነው ውበትሽ ብላ እየተረበቻት ነበረ። እናም ሰላሚና ቤት ውስጥ በጣም በብዙ ነገር እንትን ይደርስባታል። ይሄ ሪያሊቲ ላይም ያለ ነገር ነው። የሆነ ቤተሰብ አንዱን ልጅ ከፍ አድርጎ አንዱን ልጅ ዝቅ ማድረግ በጣም ከባድ ነው። በሁለቱ ልጆች መካከል ያለው ጥላቻ እንዲበረታ ያደርገዋል። እና የሆነ ባለፈው እናትየዋ አንቺ ቁመሽ ቀረሽ ምናምን ብላ እያለች ሰላሚናን፣ ያው ታላቅ የቤቱ ታላቅ ናት፣ ግን በሁላቸው የሚደርስባት የስነ ልቦና ተጽዕኖ ከባድ እንደ ድራማ ነው። በእርግጥ ግን ደግሞ በጣም ከባድ ነው። ልጅ ከልጅ መብለጥ የለበትም። ሁሉም እኩል ነው። እንኳን አይደለም ሰላሚና ከሀኒቾ ማታንሰውን ብታንስ ራሱ እንደዚህ መባል የለበትም። በሌላ በኩል ምናሴ እርግብን ሊጠይቅ ወደ ፖሊስ ጣቢያ ሄዶ ነበረ። እናም እርግብን ሰላም አላት። ስለመጣም በጣም ደስ ብሏታል። እናም አዲስ ነገር አላላት። ምንም አዲስ ነገር ያለው ሁሉም እንደዛው እንደቀጠለ ነው አለቻት። እና ዝም ብለው ነው እንዲያሰሩ ሲላት፣ አይ ዝም ብለው አይደለም፣ ያው በጊዜ ሂደት ምርመራ ይደርሳልና ፍርድ ቤት እቀርባለሁ ምናምን አለችው። እና
በቃ በጣም እዛ ቤት በቃ ብትቀጥል ኑሮ የበለጠ ልትወደው እንደምትችል እና ከሱ ፍቅር ሊይዛት እንደሚችል እየነገረችው ነበር። በእርግጥ በእድሜዋ በጣም ታናሿ ነው ምናሴ እና ግን በጣም ጥሩ ልጅ እንደሆነ ቤት ውስጥ ብዙ እንክብካቤ ያደረግላት እንደነበረ ብዙ ከሌላው ቤተሰብ ይልቅ እሱ እንደሚቀርባት እየነገረችው ነበረ። እናም ስለመጣ ደስ ብሏታል። በሌላ በኩል አባባ ኖላዊ እንግዲህ ስሜታዊ ሆነው ለሀኒቹ አግዘው ያሲርን አስቀይመውት ወጥቶ ነበር። በማታ ወጥቶ ነበር። ያሲር ደግሞ ያው ያለው የተናገረው እውነታ ነው። ምክንያቱም ሀኒቾ ተቀይራለች፣ እንደ በፊቱ አይደለችም። በጣም ራስ ወዳድ ሆናለች። ከሌላው ችግር ይልቅ የራሷን ስሜት እያስቀደመች ነው ብሎ አስተያየት ስለሰጠ እንዴት ካጠገቤ ቁጭ ብለህ ልጅን ታማንኛለህ ብሎ አባባ ኖላዊ ተናደው ሂድ ብሎ እንግዲህ ውጣልኝ ከቤቴ ብሎ አባረው ሰደውት ነበር እና ልክ ከወጣ በኋላ በጣም ስለከፋው ከአቶ መስፍን ጋር ተቀራርበዋለኝ። አቶ መስፍን ደግሞ በፊት ለሚስቱ የደም ስለሰጠና ባለውለታው ስለሆነ በቃ በችግር ጊዜ ከጎንህ እንደሆን ስለጠራህ በጣም ደስ ብሎኛል። ይህን አጋጣሚ ለረጅም ጊዜ ጠብቀው ነበር እያለ በጣም ደስ ብሎታል። ያው አሲር ቸግሮት እና ደብሮት ከእሱ ጋር ስለሄደና እሱም ሀሲርም ሂዶ ድራፍት እንዲጋብዘው እና በቃ ስለከፋኝ ስለደበረኝ በችግሬ ጊዜ ከጎንቶን ፈልጋለሁ ጋብዛይ ብሎ ጋብዞት በጣም ደስ የሚል ጊዜ እያሳለፉ ነበረ። እናም አባባ ኖላዊም ያው አባትነት ሆዳቸው አላስቻላቸውም እና በቃ ይህን ልጅ አስቀይሜ ላኩት ብለው ሲረጋጉ ለመፈለግ ወጥተው ነበር። ግን ቢፈልጉ አላገኘሁትም። መጨረሻ ላይ ግን አታገናኙ እና የት ነበርክ ሲለው እና ለምንድን ነው የምትፈልገኝ? ልጅ ስለሆንክ። እኔ ልጅ አይደለም። እኔ አሁን በጣም ጥሩ አባት የሚረዳኝ አባት አግኝቻለሁ ብሎ መለሰላቸው ማለት ነው። እና ማን ነው ሲሉ የሀኒቹ አባት። እናም አባባ ኖላዊ ያው ሀኒቹን ስላጡ አሁን ላይ ብቻቸውን ናቸው። ሚስታቸው ከጎናቸው አለች እንጂ ብቻቸውን ናቸው እና በዚህም በጣም ከፍቷቸው ነበረ። እናም ሂዶ የሀኒቹን አባት አቶ መስፍንን ልጅን ተውልኝ፣ ሀኒቹን ወሰድክብኝ። እኔ ሀኒቹን ስትሄድ ዝም ያልኩት ራሱ ጠንካራ የሆንኩ መስሎኝ ነበር፣ ግን የበለጠ ጆሮን ስትወስድብኝ የበለጠ ጠንካራ እንዳልሆንኩ ነው የገባኝ። ስለዚህ ባይሆን እሱን ተውልኝ ልለምንህ አለው። እናም ሁላቸውም የነጻ ፈቃዳቸውን አንንፈጋቸው፣ ሁሏቸው እንደ መብታቸው ነው የሚኖሩ፣ እንደፈለጉት ነው እንጂ እኛ እዚህ ጋኑ እዛ ጋር ሂዱ ስላልናቸው አይደለም ብለው እና በዚህ ምክንያት እንግዲህ አባባ ኖላዊ ድጋሚ አሲር ወደ እነሱ ሲሄደ በጣም ከፍቷቸዋል። ነገር ግን አልተቀበለውም ማለት ነው። አቶ መስፍን በጭራሽ እንዴት ነው አሲር የኔ ልጅ የሚሆነው ምናምን ብሎ እያሰበ ነበረ። ግን ተከፍተዋል ለጊዜውም ቢሆን። በሌላ በኩል ወይዘሮ ሜላት እውነቱን ማወቅ አለብኝ አስረዳኝ ብላ እውነቱን ለማወቅ ወደ መስፍን መጣ ነበር። እናም በቃ እኔ ምንም ማስረዳሽ ነገር የለኝ ያየሽው ነገር ነው እውነቱ ብሏታል። በዚህም በጣም ተናዳለች ማለት ነው። ምክንያቱም እውነቱን እና ታዲያ ለማየ ነገርካት ሁሉ ውሸት ነው ወይ? ያስረዳሃት ነገር ሁሉ ውሸት ነው? ያው አቶ መስፍን በእርግጥ ቢያስረዳትም ያው ደረቅ ስለሆነች ስለማትረዳ ነው እንጂ እውነቱ መናገር አቅቶት አልነበረም። ግን እዚህ ጋር ትንሽ ተሰራ። ምክንያቱም ይቅርታ ልትለው ምናልባትም ልትረዳው ነገሮች ልታስተካክል ይሆናል ወደሱ የመጣችው። እሱ ግን በቃ ያየሽው እውነታው ነው እውነታው ያ ነው ብሎ መልሷታል ማለት ነው። እና የነ ሜላት እርቅ እንደዚህ በግማሽ ቀርቷል። እንግዲህ ይታረቃሉ ብለን ተስፋ እናደርጋለን። ሀኒቾም ያው እናቷ አትሄጅም ብላ ስላስቀረቻት ወደ ደሴ ራሱ ሀሳብ ውስጥ ገብታለች። በሁለት ሀሳብ ውስጥ አንደኛ እሺ ብላ የሁሉንም ሀሳብ ጥላ ደሴ እንዳትሄድ በጣም እዝራንም ልታጣው ትችላለች። እነ ሜላትም ሊቀየሟት ይችላሉ። ይህ አሳስቦታል። በሌላ በኩል ደግሞ እንዳትቀር ደግሞ በእሷ ምክንያት የታመመው የኤላ ጉዳይ በጣም አሳስቦታል። እሷ ብትቀርና ይዘው ባትሄድ ምናልባት እብደቱ ይቀጥላል። ለዚህ ደግሞ ተጠያቂ እሷንም ትሆነው። ስለዚህ በሁለት ሀሳብ ውስጥ ተወጥራ እያሰበች እያለ ምናሴ መጥቶ ምን ሆነሽ ነው እንደዚህ የምትጨናነቂው ምናምን ብሎ ሲላተኝ ነገረችው ሁሉም ነገር እና እንደኔ መማክረሽ ሐኪምነትሽን ቀጥይ፣ በቃ እዝራ ምንም አይሆንም። ስለዚህ ልጁን ሂጂና ሐኪሚው በአንቺ ምክንያት የታመመው
እንዲድን አድርጊው ብሎ አስተያየት ሰጥቷታል ማለት ነው። እናም ግራ ተጋብታለች ሀኒቾ ምን ውሳኔ እንደምትወስን አብረን የምናይ ይሆናል። ግን ከባድ ነው እሱ ያለችበት ሁኔታ አሁን ላይ የትኛውን መረዳት እንዳለባት አላወቀችም። አባቷም ቢሆን ይህንን እውነታ አላወቁም። ሲያውቁ ምናልባት ፈቃደኛም ሊሆን ይችላሉ፣ ደግሞም ሊያስቀሯትም ይችላሉ ማለት ነው። ወይዘሮ አስቴርና ሰላሚናም እርግብን እስር ቤት ሄደው ጠይቀዋት ነበረ። ሜላት መጀመሪያ ሄዳ ጠይቀቻት፣ ከዛ ምናሴ ጠየቃት፣ ከዛ ደግሞ አስቴር ሲጠይቋተኝ ዛሬ ቤተሰብ የምናስበው ነው እዚህ እንዳለ ያለው በህልማችሁ መጥቼ ነው ወይ እያለች እያሾፈችባቸው ነበር። ያው ሰላሚናም ይቅር እንድትላት ወይዘሮ አስቴር በግድ ነው ዛት ሄደችው። ግን ስታያት ሰላሚና በጣም የተናደደችው እንዴት ነሽ ብላ ስትጠይቃት የእውነት የኔ ደህና መሆን አሳስቦች ነው የጠየቅሽኝ ወይስ ምን ፈልገሽ ነው ምናምን ብላ በዛው ጮኸች ማለት ነው። እርግብ ተረጋግታ ለማውራት እየሞከረች ነበረ እና ግን ያው በቅርቡ እንደምትወጭ ተስፋ አደርጋለሁ ምናምን ስትል አስቴር እኔ ደግሞ በጭራሽ እንድትወጭ አልፈልግም እዛው እንድትቀሪ ነው የምፈልገው ብላ ስትደነፋ አስወጣቻት ማለት ነው። እና ሰላሚና ዘንድሮም ማበዷን አልተወችም። እርግብም እስካሁን ምንም አዲስ ነገር የለም ትወጣለች ወይም ትቀጥላለች ተፈርዶበታል የሚለው ግልጽ አልሆነም። ውድ ቤተሰቦቻችን ስለተከታተላችሁ እጅግ እናመሰግናለን።